በዛሬ መረጃችን በሶዶ ከተማ ደረሰኝ ባልሰጡ 8 የንግድ ተቋማት ላይ እርምጃ ተወስዶባቸዋል። እነዚህ ንግድ ተቋማት ምንድነው ያጠፉት ጥፋት ተሰማላችሁ? ቢሮዎች ውስጥ እየገባ ላፕቶፖችን፣ ታብሌቶችና የሞባይል ስልኮችን ሲሰርቅ የነበረ ግለሰብ ተይዟል። ይሄን ግለሰብ በቁጥጥር ስር አዋልኩት ያለው የአዲስ አበባ ፖሊስ ነው። አንድ የግል ተበዳይ የያዘችው ሞባይል ለመንጠቅ አስቦ የተለያዩ የሰውነት ክፍሏን በስለት በመውጋት የገደላት ግለሰብ አለ። ግለሰቡ በመጨረሻ ተይዟል ወይስ አልተያዘም? ፍርዱስ ምንድነው? እንነግራችኋለን። በአርባ ምንጭ ከተማ ነው ይሄ ወንጀል የተፈጸመው፣ እንነግራችኋለን። ከኢትዮጵያ አየር መንገድ መግለጫ ተሰጥቷል። የኢትዮጵያ አየር መንገድ ወደ ተለያዩ ከተሞች የሚያደርጋቸውን በረራዎች እስከ ሌላ ማስታወቂያ ድረስ ሰርዣለሁ ብሏል። ይሄንን ጉዳይ ብዙዎቻችሁ ፍላይት የምታደርጉ ሰዎች ካላችሁ ይመለከታችኋል፣ እንነግራችኋለን። ባለቤትና ተንከባካቢ ያላቸው ውሾች መገደላቸው አግባብነት እንደሌለውና ድርጊቱ እንዲቆም ከሚመለከተው አካል ጋር እየተነጋገርኩ ነው ብሏል ግብርና ሚኒስትር። እንደምን ውላችኋል? ይህ አሃዱ ኒውስ ኤንድ ፖለቲክስ ነው። ከዚህ በመቀጠል መረጃዎችን አጠራ አድርጌ ለዛሬ ለየካቲት 24 ያዝናቸውን የዕለተ ማክሰኞ ምሽት መረጃዎችን እናቀርባለን። ዜናዎቹን ደግሞ እያዘጋጀው ማቀርብላችሁ ናርዶስ አለማየሁ ነኝ። አብራችሁ እንድትቆዩ ጋብዛለሁ። በቀጥታ ወደ መረጃዎቹ እናልፋለን። ምስራች የዲፕሎማት ሰፈር በሆነው በቡልጋሪያ ከቴምር ሪል ስቴት የተሰጠ ገጸ በረከት በአፍሪካ ህብረት አቅራቢያ እጅግ ዘመናዊ ኮምፓውንድ አፓርትመንት ቤቶችንና የንግድ ሱቆችን ከ20% ቅድመ ክፍያ ጀምሮ በማይታመን ዋጋ እንሆ ከ30% እውነተኛ ቅናሽ ጋር ስቱዲዮ 44 ካሬ 3.5 ሚሊዮን ብር፣ ባለ 1 መኝታ 67 ካሬ 5.4 ሚሊዮን ብር፣ ባለ 2 መኝታ 98 ካሬ 7.8 ሚሊዮን ብር እንዲሁም ባለ 3 መኝታ 127 ካሬ 10 ሚሊዮን 200 ሺህ ብር። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘንልዎት መጥተናል። ለውስን ቤቶች የ10% ቅናሽ ያዘጋጀን መሆኑን እንገልጻለን። ለበለጠ መረጃና ለሳይት ጉብኝት 0933 23 31 13 ይደውሉ። ወደ ሶዶ ከተማ የደረሰው መረጃ እንነግራችኋለን። በሶዶ ከተማ ደረሰኝ ያልሰጡ 8 የንግድ ተቋማት ነበሩ። እነዚህ የንግድ ተቋማት ላይ እርምጃ ተወስዶባቸዋል። በሶዶ ከተማ እንግዲህ በ2 ቁርጥ ቤቶች፣ 2 ኤሌክትሮኒክስ ቤቶች፣ 2 ሱፐርማርኬት እና 2 ህንፃ መሳሪያዎች ላይ ድንገተኛ ኦፕሬሽን ተደርጎ ነበርና ሁሉም ድርጅቶች ደረሰኝ ባለመስጠታቸው በህግ ቁጥጥር ስር ውለው ምርመራ እየተደረገባቸው ነው። ይሄንን ያለው የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ናቸው። ደረሰኝ ባለመስጠት እንግዲህ በታክስ ላይ የሚፈጸም የስወራና የማጭበርበር ወንጀሎች በታክስ አሰባሰብ ስርዓቱ ላይ ከፍተኛ ጉዳት እያደረሱ ነው። ግብር ከፋዮች ደግሞ ሽያጫቸውን በደረሰኝ አካሂደው የሚጠበቅባቸውን ታክስ እንዲወጡ በተለያዩ አማራጭ መንገዶች የግንዛቤ ማስጨበጫ ስራዎች ከመስራት ጎን ለጎን ህግ የማስከበር እርምጃዎችም እየተወሰዱ ይገኛሉ። በሶዶ ከተማ እንግዲህ ከዚሁ ጋር በተገናኘ ድንገተኛ ኦፕሬሽን ተደረገ። በተጨባጭ ደረሰኝ ያልሰጡ በህግ ቁጥጥር ስር ውለዋል። እነዚህ በቁጥጥር ስር የዋሉ አካላት ተገቢው ህጋዊ እርምጃ የሚወሰድባቸው መሆኑን ነው ከቦታው የወጣው መረጃ የሚያሳየው። ማንም ሰው ከህግ ተጠያቂነት አያመልጥም ብለዋል። እንግዲህ ኃላፊዎቹ የሚደረገው ክትትልና በህግ የማስጠየቁ ተግባር ደግሞ በሌሎችም የክልሉ አካባቢዎች ተጠናክረው ይቀጥላሉ ነው የተባለው። በደቡብ ኢትዮጵያ ክልል ገቢዎች ቢሮ በታክስ ስርዓት ዘርፍ በሶዶ ከተማ በደረሰኝ አሰጣጥና የህግ ተያያዥነት ዙሪያ በ202 የንግድ ድርጅቶች ላይ በተደረገ ሚስጥራዊ የሆነ ጥናት 39 ድርጅቶች ብቻ ደረሰኝ ይሰጣሉ፣ ሌሎቹ አይሰጡም። ይሄ ስለሆነ 161 ተቋማት ደረሰኝ የማይሰጡ መሆኑ ተረጋግጦ መረጃው ሊገኝ ችሏል ማለት ነው። እንግዲህ በእነዚህ አካላት ላይ እርምጃ መወሰዱን የደረሰን መረጃ ያመላክታል። ቢሮዎች ውስጥ በመግባት ላፕቶፖችን፣ ታብሌቶችን፣ የሞባይል ስልኮችን፣ የተለያዩ የሞባይል ስልኮችን ሲሰርቅ የነበረው ግለሰብ ተይዟል። እንግዲህ ከሰሞኑ ዛሬ በተለይ ከወጡ መረጃዎች መካከል አብዛኞቹ የወንጀል ዜናዎች ናቸውና በቀጣይነት ወይም በተከታይነት የያዝነው መረጃችን ደግሞ ይሄ ነው። ይሄ ግለሰብ በተለያዩ ቢሮዎች ውስጥ እየገባ
እንግዲህ በተለይ ሞል ውስጥ ህንጻዎች ውስጥ ቢሮ ያላችሁ ሰዎች ትኖራላችሁ ሱቅ የራሳችሁ ያላችሁ ሰዎች ትኖራላችሁና በተለይ ሲሲቲቪ ካሜራ ያለባቸው ቦታዎች ለእንደዚህ አይነት ነገር በጣም ጥሩ ናቸው ከነማንነቱም ያሳያሉና ጥሩ ናቸው እነዚህ ነገሮች ይሄ ሰውዬም በተለያዩ ቢሮዎች ውስጥ እየገባ ላፕቶፖችን ታብሌቶችን በተለይ የሞባይል ስልኮችን ስማርት የሞባይል ስልኮችን ሲሰርቅን የነበረው ቢኒያም ሱራፌል ይባላል ይሄ ግለሰብ ተደብቆ የነበረው ቦሌ ክፍለ ከተማ ወረዳ 4 ልዩ ቦታው አርሴማ ቤተክርስቲያን አካባቢ ተከራይቶ የሚኖርበት ቤት አካባቢ ነው ፖሊስ በቁጥጥር ስር ሊያውለው የቻለውና ይሄ ተጠርጣሪ ከዚህ ቀደም በከተማዋ ባሉ የተለያዩ ቢሮዎች በመግባት የተለያዩ የኤሌክትሮኒክስ እቃዎችን ሲሰርቅ የሚያሳይ ተንቀሳቃሽ ምስል በዜጎች ተሳትፎ መተግበሪያ ወይም ሲቲዝን ኢንጌጅመንት አፕሊኬሽን የሚባላልና በተለያዩ ማህበራዊ ሚዲያዎች ጥቆማዎች ቀርበዋል ለፖሊስ ይሄንን ፖሊስ መሰረት አድርጎ ከዚህ ቀደም ተጠርጣሪው ደግሞ ሳይያዝ እንደተያዘ ተደርጎ በፖሊስ እንደተያዘ ተደርጎ በማህበራዊ ሚዲያ ሲገለጽ የነበረ ሐሰተኛ መረጃ አለና ይሄ ነገር ተጠርጣሪውን በቁጥጥር ስር ለማዋል አስቸጋሪ አድርጎት ነበር አስቸጋሪም ቢያደርገውም ግን ዘመናዊ ቴክኖሎጂን በመጠቀም ጭምር ክትትል ሲደረግ ቆይቶ በቁጥጥር ስር ሊውል ይችላል ይሄ የምትመለከቱት ግለሰብ ማለት ነው በርካታ ሰዎችን ንብረት እየዘረፈ የቆየ ሰው ነው ግለሰቡ ከዚህ ቀደም ወንጀል ፈጽሞ የተሰወረባቸው አመልካቾች ምናልባት ይሄን ዜና የምትከታተሉ ግለሰቦች የተሰወረባችሁ ወይም ተሰረቀብን የምትሉት ነገር ካለ የአዲስ አበባ ፖሊስ ጠቅላይ መምሪያ በአካል በመምጣት መረጃ መስጠት እንደምትችሉ ጥሪ ያቀርባል ፖሊስ አንዳንድ ግለሰቦች የሚለቁትን የሐሰት መረጃ ከማጋራት ይልቅ ህብረተሰቡ ከፖሊስ የሚወጣው መረጃ እንዲከታተልም ነው ፖሊስ ጥሪ ያቀረበው በዚህ መሰረት ከዚህ ግለሰብ መልኩን የምታስታውሱትም ከሆናችሁ የተሰረቀብንም ነገር አለ ብላችሁ በማስረጃ ምናልባት ማስረጃም ያላችሁ ሰዎች መታችሁ ከፖሊስ እጅ ምልክቱን ተናግራችሁ መውሰድ እንደምትችሉም ጥሪ ተላልፏል ማለት ነው ወደ ቀጣይ የሞባይል ስልክ ስናልፍ አንዲት ልጅ የያዘችውን ሞባይል ለመንጠቅ አስቦ የተለያዩ የሰውነት ክፍሏን በስለት በመውጋት የገደላት ግለሰብ ነው ይሄኛው ዜና ደግሞ ይሄ ሆኖ በአርባ ምንጭ ከተማ ነው አርባ ምንጭ ከተማ ሴቻ ክፍለ ከተማ አንድ ቀበሌ ላይ ከምሽቱ 2 ሰዓት ላይ ነው ይሄ ወንጀል ድርጊት የተፈጸመው የአርባ ምንጭ ከተማ ፖሊስ አዛዥ ኮማንደር ከበበው አዳል እንግዲህ ከቤተ እምነት ወደ ቤቷን ውስጥ ተመለሰ የነበረችው ይች የምትመለከቷት ልጅ ወደ ቤቷ ስትመለስ የግል ተበዳይ የያዘችውን ሞባይል ለመንጠቅ አስቦ የተለያዩ የሰውነት ክፍሏን በስለት በመውጋት ተጠርጣሪው ጉዳት አድርሶባት ነበር ማለት ነውና በሰዓቱ ተበዳይ ባሰማችው የሰዎች ድረሱልኝ ጩኸት የአካባቢው ህብረተሰብ ደርሶ ነበር ግለሰቡ ግን አምልጧል በሰዓቱና ሆኖም ግን ተጎጂዋን ወደ ህክምና በማድረስ የህክምና እርዳታ ወዲያው ቢደረግላትም ህይወቷን ግን ማትረፍ አልተቻለም የተለያዩ ቦታዎች ላይ ለዛ ስልክ ለመንጠቅ በሚል ወግቷት ስለነበረ ህይወቷ መትረፍ አልተቻለም ፖሊስም መረጃ እንደደረሰው ባደረገው ክትትል ግለሰቡን ወንጀሉን በፈጸመው በሰዓታት ውስጥ በቁጥጥር ስር አዋለው ፖሊስ እንግዲህ ተከሳሽ ጥፋተኛ በመሆኑ በማረጋገጥ ኤክስ መዝገቡን አጣርቶ የአርባ ምንጭ ከተማ ፖሊስ እንግዲህ ተከሳሽ ጥፋተኛ በመሆኑ ይሄን ስላረጋገጠ ኤክስ መዝገቡን እያጣራ መሆኑን የአርባ ምንጭ ከተማ ፖሊስ አዛዥ ገልጸዋል እንግዲህ በተለያዩ አጋጣሚዎች አምሽተንም ሊሆን ይችላል በተለያየ አጋጣሚ ሰዓት ሄዶብን ሊሆን ይችላልና ከነበርንበት ቦታ ከቢሮ ከቤተ እምነት ከየትኛውም ቦታ ስንሄድ በተቻለ መጠን ጥንቃቄ ማድረግ ይገባል ስንል መልእክት እናስተላልፋለን የኢትዮጵያ አየር መንገድ መግለጫ አውጥቷል በመካከለኛው ምስራቅ እንግዲህ ውጥረት አለ በዚሁ በምስራቅ ሀገራት የአየር ክልል መዘጋት ምክንያት የኢትዮጵያ አየር መንገድ ወደ ተለያዩ ከተሞች የሚያደርጋቸውን በረራዎች እስከ ሌላ ማስታወቂያ ድረስ ሰርዟቸዋል ይሄንን ያስታወቀው አየር መንገዱ ነው በረራ የተሰረዘባቸው መዳረሻዎች አማን ቤይሩት ባህሬን ቴልአቪቭ ዶሃ ኩዌት ዱባይ ሻርጃህ አቡዳቢና ዳማም ናቸው በረራዎቹ ሲጀምሩ ለሌላ ቀን በነፃ መቀየር ይቻላል ወደ አቅራቢያ መዳረሻዎች በረራን ማዘዋወር ያልተጠቀሙበትን ቲኬት ሙሉ ክፍያ ማስመለስ እንግዲህ ተጓዦች አላስፈላጊ እንግልት እንዳይገጥማቸው በረራቸውን እንግዲህ በአየር መንገዱ ሊንክ አስቀምጧል የአየር መንገዱ የማህበራዊ ትስስር ላይ ማየት ትችላላችሁ በዛ ሊንክ መሰረት ማረጋገጥ የምትችሉ ይሆናል ማለት ነው በቀጥታ ከአየር መንገዱ ቲኬት የቆረጣችሁም ሰዎች መጠየቅ ትችላላችሁ በወኪል ወይም ኤጀንት የቆረጣችሁም ደግሞ ወኪሎቻችሁን ወደ እነዚህ ወደ መካከለኛው ምስራቅ በረራ የምታደርጉ ሰዎች ወኪሎቻችሁን እንድታነጋግሩ ተገልጿል አየር መንገዱ ለተፈጠረው መስተጓጎልም ይቅርታ ጠይቋል የደህንነት ሁኔታዎችንም በቅርበት እየተከታተለ መሆኑን አየር መንገዱ አስታውቋል ማለት ነው
ባለቤትና ተንከባካቢ ያላቸው ውሾች መገደላቸው አግባብነት እንደሌለውና ድርጊቱ እንዲቆም ከሚመለከተው አካል ጋር እየተነጋገርኩ ነው ብሏል ግብርና ሚኒስቴር። የግብርና ሚኒስቴር እንግዲህ የእንስሳት ጤና መሪ ስራ አስፈጻሚ ዶክተር ሲሳይ ጌታቸው ቀደምት ሰፈሮች በመፍረሳቸው ምክንያት በባለቤቶቻቸው የተተዉ ውሾች ናቸው በሚል ባለቤት ያላቸው ውሾች ጭምር እየተገደሉ መሆኑን የሚጠቁሙ ሪፖርቶች ለሚኒስትሩ ደርሶኛል ሲል ለአሃዱ ተናግሯል። እንደ መሪ ስራ አስፈጻሚ ገለጻ ከሆነ በልማቱ ምክንያት ነዋሪዎች ከአንድ አካባቢ ወደ ሌላ ቦታ በሚዘዋወሩበት ወቅት ውሾቻቸውን ትተው የመሄድ ሁኔታ ይታያል። በዚህም በጋራዦችና በህንፃዎች ስር የሚገኙ ውሾች ጤንነታቸውን አረጋግጦ ክትባት መስጠት እንጂ መግደል አግባብ እንዳልሆነ አሳስቧል። በተለይ ባለቤትና ተንከባካቢ ያላቸው ውሾች ላይ እየተፈጸመ ያለው ግድያ መስተካከል እንዳለበትና ሚኒስትሩ ጉዳዩን ከሚመለከተው አካል ጋር በውይይት ለመፍታት እየሰራ እንደሆነ ጠቁመዋል። እንግዲህ በከተማው ያሉ ባለቤትና ተንከባካቢ የሌላቸው ውሾች ገዳይ ህመሞችን ከሰው ወደ እንስሳ በማስተላለፍ ለነዋሪዎች ስጋት መሆናቸውን ዶክተር ሲሳይ ያነሳሉ። የጤና ችግር ያለባቸውን ውሾች ህግን በተከተለ መልኩ ግን ማስወገድ እንደሚቻል ነው ዶክተሩ የገለጹት። በአሁኑ ወቅት ሚኒስትሩ ከከተማዋ አርሶ አደርና ግብርና ኮሚሽን ጋር በመተባበር እየሰራ እንደሆነም ነው ያብራሩት። የአዲስ አበባ ከተማ አስተዳደር የእብድ ውሻ በሽታን ለመከላከልና የጎዳና ላይ ደህንነትን ለመጠበቅ ባለቤት አልባ ውሾችን ወደ መጠለያ በማስገባት በዘመናዊ መንገድ ለማምከን ዝግጅት እያደረገ መሆኑ የሚታወስ ነው። ውድ ቤተሰቦቻችን ለዛሬ ለየካቲት 24 ምሽት ስለተማክሰኞ ያዝናቸው መረጃዎች እነዚህ ናቸው። እኔ ናርዶስ አለማየሁ ነበርኩ። ስለተከታተላችሁን ከልብ አድርገን እናመሰግናለን። ከዚህ በመቀጠል ደግሞ ከአሃዱ ሬዲዮ አዳዲስ መረጃዎችን ዕለታዊና የተመረጡ እናንተን የሚመጥኑትን ብቻ እናስተላልፋለን። እኔ ከዚህ ወሰናበታለሁ። በያላችሁበት ጥሩ ምሽት ይሁንላችሁ። ነጻነት ኪዳኔ ቴክኒኩን እየተቆጣጠረች ፍቅርተ ቢታው ልሳኑን እየመራው አለም ነው ሹሙ የእናንተ ውድ ቤተሰቦቻችን ሀሳብ አስተያየት ጥቆማ እየተቀበለ አብረናችሁን ዘልቃለን። አንኳር ዘገባዎቹ ቀዳሚ ናቸው። እስራኤል በኢራን ላይ የከፈተችው ዘመቻ አስጊ የጦር መሳሪያዎች እስኪወድም ድረስ ይቀጥላል ሲል በኢትዮጵያ የእስራኤል ኤምባሲ አስታወቀ። በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ እስራኤል በኢራን ላይ የጀመረችው ወታደራዊ ዘመቻ ዋነኛ ስጋት የሆኑ የጦር መሳሪያዎች እስኪወድም ድረስ እንደሚቀጥልም ገልጸዋል። ከኢራን አገዛዝ ጋር ድርድር ማድረግ የማይታመንና ውጤት አልባ ነው ሲሉም ለአሃዱ ተናግረዋል። ጥቃትን ለማስቆም በሚል የውሸት ድርድር ይደረግ ይላሉ ያሉት አምባሳደሩ የእስራኤል መንግስት ግን የህልውና ስጋት የሆኑ የጦር መሳሪያዎች ሳይወድሙ ዘመቻውን እንደማያቆም አረጋግጠዋል። ዶክተር አብርሃም ጦርነቱ በኢራን ህዝብ ላይ ሳይሆን እስራኤልን ለማጥፋት በሚሰሩ የኢራን መሪዎች ላይ ያነጣጠረ ነው ያሉ ሲሆን በተለይም የኑክሌር መሳሪያዎችና የሚሳኤል ግንባታን የማክሸፍ ዓላማ አለው ብለዋል። በእስራኤል የሚኖሩ ትውልደ ኢትዮጵያውያንን ጨምሮ የሌሎች ሀገራት ዜጎች ደህንነትን ለመጠበቅ ሀገሪቱ አስፈላጊውን የመከላከል ስራ እየሰራች እንደሆነም ገልጸዋል። ከኢራን ካለው አገዛዝ ጋር ከዚህ ከአይቶሎ አገዛዝ ጋር ድርድር ማድረጉ እጅግ በጣም የማይታመን ነው። ምክንያቱም ሁሉም ጊዜም እያታለሉ ጦርነት ወይም ደግሞ እንደዚህ ወታደራዊ ጥቃት በሚሆንበት ጊዜ ያን ወታደራዊ ጥቃት ለማስቀረት እንደራደር ይላሉ። ግን በኋላ ውጭ በሚሉበት ጊዜ በውሸት የተሞላ ማታለልን። ስለዚህ ለወደፊቱ እነሱን አምኖ ድርድር ላይ መቀመጡ መፍትሄ የሚያመጣ አይመስለኝም። ያለው አገዛዝ ነው ችግር የፈጠረው እንጂ ኢራን ህዝብ አይደለም የፈጠረው። ስለዚህ የኢራን መሪዎች የጥቃቱን በመጀመሪያ ደረጃ ያነጣጠረው በመሪዎች ላይ ነው። ስለዚህ የአሜሪካም ሆነ የእስራኤል መከላከያ በስምምነት በድርድር ይሆናል ብሎ አምኖ መደምሰስ እና መጥፋት የሚገባቸውን መሳሪያዎች ይተዋል ብዬ አላምንም። የእኛ ጠቅላይ ሚኒስትርም እንደተናገሩት እንደ አስፈላጊነቱ ይሄ ዘመቻ ይቀጥላል ነው ያሉት። ቀነ ገደብ አልተቀመጠለትም። አስፈላጊነቱ ማለት ማድረግ የሚገባው መጥፋት የሚገባ መመታት የሚገባቸው ቦታዎችና መሳሪያዎች መውደም ያለባቸው እስካልተጠቃለለ ድረስ ዘመቻው ይቀጥላል።
አምባሳደሩ አክለውም አሁን እየተካሄደ ያለው ወታደራዊ እርምጃ በቀጠናው ላይ የተጋረጠውን የደህንነት ስጋት በዘላቂነት ለመቀልበስ ታስቦ የሚደረግ ነው ብለውታል። መገናኛ ብዙኃን የሀገራዊ ምክክር ኮሚሽን ውጤታማነት አደጋ ላይ ከሚጥሉ ዘገባዎች እንዲታረሙ ጠይቋል። አንዳንድ መገናኛ ብዙኃን ሀገራዊ ምክክር ኮሚሽኑ ድክመት ብቻ ያለበት በማስመሰል የሚያቀርቧቸው ዘገባዎች የሂደቱን ውጤታማነት ላይ አደጋ ሊደቅኑ ስለሚችሉ የድርጊቱ ፈጻሚዎች ከተግባራቸው እንዲቆጠቡ የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ አቶ ጥበቡ ታደሰም አስጠንቅቀዋል። በመገናኛ ብዙኃንና በኮሚሽኑ መካከል ጥሩ የሚባል ግንኙነት እንዳለ ጠቅሰው አንዳንድ ሲሉ በገለጿቸው መገናኛ ብዙኃን የሚተላለፉ ጉዳዮች ኮሚሽኑን ለማጣጣል የሚሞክሩ ዘገባዎች ሊታረሙ ይገባል ሲሉም ለአሃዱ ተናግረዋል። የምክክር ኮሚሽኑ ሂደት ውጤታማ እንዲሆን የመገናኛ ብዙኃን ሚና ከፍ ያለ ነው ያሉት አቶ ጥበቡ ታደሰ ሂደቱን የሚያጠናክሩና ሕዝቡ በምክክሩ ተስፋ እንዲኖረው የሚያደርጉ ዘገባዎችን መስራት ላይ እንዲያተኩሩም ጠይቀዋል። ሚዲያዎቻችንም ደግሞ ሀገራዊ ጉዳዮች ትኩረት ሰጥተው መስራት ስላለባቸው ምክንያቱም አስፈላጊ ነው። ያውም ህልውና መጠናከር በራሱ የሚያበረክተው አስተዋጽኦ ጭምር ስላለ አንድም ለራሳቸው ብለው ሁለትም ደግሞ እንደ ሀገር ያለውን ፋይዳ ግምት ውስጥ በማስገባት ይህን ኃላፊነታቸውን የሚወጡበት ሁኔታ ያለ ይመስለኛል። ከምክክሩ ጋር በተያያዘ ተኛ ነገር ደግሞ ምክክር ወይም ደግሞ ዲያሎግ የምንለው ጉዳይ በራሱ ሚዲያ ባህሪ ጋር በጣም ተቀራራቢ የሆነ ጉዳይ ነው። ምክክር ባይኖርም ሚዲያዎች እንደሚታወቀው ዋና ስራቸው ሀሳቦችን ማንሸራሸር ስለሆነ የተለያዩ አመለካከት ያላቸውን አስተሳሰቦችን ወደ ህዝቡ እንዲደርሱ ማድረግ ሰዎችን ሀሳባቸውን በነጻነት ሊገልጹ የሚያስችል ፕላትፎርም ከመሆኑ አኳያ ከባህሪው ጋር የሚያያዝ ነገር ነው ምክክር የሚባለው ጉዳይ ራሱ። ስለዚህ አንድም ሀገራዊ ኃላፊነትን በመወጣት ሁለትም ደግሞ ምክክር ወይ ዲያሎግ የምንለው ራሱ ይህ ማለት ግን ያው መሰራት በሚገባው ልክ ደግሞ ተሰርቷል ማለት ላይሆን ይችላል። ክፍተቶች አሉ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከብሔራዊ ጥቅም አንጻር የሚያበረክተው አስተዋጽኦ ከፍ ያለ መሆኑን ተጠቅሷል። ይህንን ከግምት ውስጥ በማስገባት መገናኛ ብዙኃን የሰላም ግንባታ እንቅስቃሴ የሚያበረታቱ፣ ግጭትን የማስወገድ ጥረትን የሚደግፉ፣ ሀገራዊ መግባባትን የሚያመጡ ተግባራትን የሚያወግዙ እንዲሁም ዘገባዎችን መስራት ከመገናኛ ብዙኃን የሚጠበቅ ተግባር ነው ብለዋል። በኮሬና በጉጂ ዞኖች መካከል ከ10 ዓመት በላይ የዘለቀው ግጭት በዘላቂ ሰላም እንዲቋጭ ነዋሪዎች ጥሪ ያቀረቡ። በደቡብ ኢትዮጵያ ክልል ቆሬ ዞን የሚገኙ ነዋሪዎች ከጎረቤት ጉጂ ሕዝብ ጋር ከ10 ዓመት በላይ የዘለቀው የሰላም እጦት በዘላቂነት እንዲፈታና መንግስት የጥበቃ ከለላ እንዲሰጣቸው ጥሪ አቅርበዋል። ነዋሪዎቹ የካቲት 18 ቀን 2018 ዓ.ም በኮርጋ ወረዳ ጎልቤ ሻንካ አካባቢ ታጣቂዎች በሰነዘሩት ጥቃት የሰው ህይወት ማለፉንና ከብቶች መዘረፋቸውን ገልጸዋል። ይህ ጥቃት ለበርካታ ዓመታት በአካባቢው የዘለቀው የጸጥታ ስጋት አካል መሆኑን በመጥቀስ ችግሩ በሰላማዊ መንገድ እንዲቋጭም ጠይቀዋል። ምንም የሚባል ነገር የለም። ባለፈው ሳምንትም ከረዳ አካባቢ ዶርባዴ ላይ አንድ አምሰለካ እንደዚሁ 15 ቀን አካባቢ አልሞላም። እሱም በደፈናው ነው ተገድለው። ምንም ለማስቆም መንግስት የሚያደርገው ጥረትም አንድም የለም። መንግስት አንዳንድ ጊዜ መከላከያ ያመጣል፣ ኮምቦልቻ አካባቢ ይቀመጣሉ፣ ይሄዳሉ። መከላከያ ኮምቦልቻ እያለን በስተከረዳም ከጎልቤ አካባቢ ሰው ይገደላል። ይሄ ሁሌ ይደረጋል። ከብት ይዘረፋል። አሁን ትናንት ወዲያ ህፃን በሞተበት ከ60 በላይ ከብት ነው ተዘረፈው። ምንም የተገኘ ነፍስ የለም። እስከ ፌደራል ተኪደዋል። የክልል አመራርም መጥተዋል። መሪዎች በቅሬታቸው በሁለቱ ህዝቦች መካከል ያለውን ግንኙነት ለማሻሻልና ግጭቶችን ለመፍታት እስካሁን የተከናወኑ ተግባራት ውጤታማ እንዳልሆኑም አንስተዋል። እርቅ ተፈጥሯል የሚባለው በከፍተኛ አመራሮች ደረጃ ብቻ መሆኑን የጠቆሙ ሲሆን ታጣቂዎች በየጊዜው የሚፈጽሙት ጥቃት እንዲቆም መንግስት አስፈላጊውን እርምጃ እንዲወስድም ጥሪ አቅርበዋል። እዚህ በፊትም ትልቅ ችግር ነው ያለው አርሶ አደር ላይ። አሁን ላይ ያው ከብት ለመጠበቅ በሚሄዱ ህጻናቶች ላይ ሆነ ከብቶች ላይ ከፍተኛ ጉዳት እየደረሰ ነው። ከብት ሙሉ በሙሉ ተወርሶ ያው ትላንት ወዲያ በጣም አሳዛኝ የሆነ የ18 ዓመት አካባቢ ህጻን ልጅ ገለዋሉ። አንድ ሰው ሞቶ አንድ ሰው ያው ከባድ ጉዳት ነው የደረሰበት በጤፍ እና እንደዚህ አይነት ችግር ነው ያለው። አሁንም ቢሆን ያው ስጋቱ ከፍ ያለ ነው። አንዳንድ ጊዜ የሀገር መከላከያ ሰራዊት በሚመጣበት ጊዜ እናደርጋለን ተብሎ የሀገር ሽማግሌን የቤተክርስቲያን ሽማግሌዎች ሰዎች ተሰባስቦ እርቅ ይሆናል ብለን በመካከላችን በምንቀርብበት ጊዜ ኤግዛምፕል
ጀነራል ሸኔ ነው ይባላል ነው ይባላል። ከዚህ እኮ በአንድ ቀን ስንት ሰው የሞተበት ሁኔታ ነው የነበረው። እና በዚህ ሁለተኛ ሰው ተፈልጎ ካን ሚሰጥ አካል የለም። የኮሬ ዞን የሰላምና ጸጥታ ባለሙያ አቶ ሰባኪ ሰለሞን የቀረበውን ቅሬታ አስመልክቶ አህዱ የቀረበላቸው ጥያቄ በኮሬና በጉጂ ህዝቦች መካከል ያለውን ግንኙነት ለማደስ የተጀመሩ እንቅስቃሴዎች መልካም ውጤት እያሳዩ ቢቆይም በአሁኑ ወቅት ታጣቂዎች በአካባቢው መንቀሳቀሳቸው ለስራው እንቅፋት መሆኑን ተናግረዋል። አካባቢ የጸጥታ ሁኔታ እጅግ ያው የቆየ ነው። 10 ዓመት ምናምን ሊያስቆጥር ያለው ነገር ነው። ይህ ቅርብ ጊዜ ወደ ጥሩ ግንኙነት ጀምሮ ነበር። በተለይ ለዚህ ግንኙነት ጀምሮ ወደ ህዝቡን የማገናኘት ስራ ተጀምሮ ነበር። አካባቢ ያለው ሰላም ኃይል ትንሽ ሸኔ ወደ እንቅስቃሴ ነው። በዚህ በጎራባች ጉዝሜላት ጉጂ አካባቢ እንቅስቃሴው እጅግ ሰፊ ነው። አካባቢ ያው የህዝብ ግንኙነቱ የተጀመረው እዛ መከላከያም በአካባቢ ኦልሬዲ የተወሰነ ምዕራብ ጉጂ አጎራባች አካባቢ መከላከያ ተሰፍሮ ነበር ሲኖሩ የነበሩት። አሁን ቅርብ ጊዜ ያው ከዚህ አካባቢ መከላከያ ኦልሬዲ ወደ ሌላ ስፍራ ወጥተዋል። ከዚህ አንጻር ደግሞ ሸሽተው የነበሩ የጸረ ሰላም ኃይሉ እንደገና ወደ ቀበሌያት ተመልሶ አካባቢው የመያዝ ሁኔታዎችን ኦልሬዲ የመቆጣጠር ሁኔታዎችን አሁን እያደረጉ ያሉትን እና ቀጣይ ምናልባት አካባቢውን ሙሉ በሙሉ ተቆጣጥረው ከዛ በኋላ የህዝብ ለህዝብ ግንኙነት እንዲጀመር የመንግስት አካላት እርስ በርስ ተገናኝተው በስተቀር ከዛ ውጭ ያለው ሁኔታ አሁን ባለው ስጋቱ ትንሽ ከበድ የሚል ባለሙያ አክለውም ለበርካታ ዓመታት የዘለቀውን ግጭት ለመፍታትና የህዝብ ለህዝብ ግንኙነትን ለማስቀጠል አስቻይ ሁኔታዎችን የመፍጠር ጥረቱ እንደሚቀጥልም አስታውቀዋል። በደቡብ ሱዳን በተፈጸመ ጥቃት 169 ሰዎች መገደላቸውን ባለስልጣናት ተናግረዋል። በደቡብ ሱዳን ሩዌንግ አስተዳደር ታጣቂዎች በፈጸሙት ጥቃት ቢያንስ 169 ሰዎች መገደላቸውን የአካባቢው ባለስልጣናት ተናግረዋል። ማንነታቸው ያልታወቁ ወጣቶች ፈጸሙት በተባለው በዚህ ጥቃት የተገደሉ 90 ሲቪሎች ሲሆኑ ቀሪዎቹ 79 የመንግስት ወታደሮች ናቸው ተብሏል። ከሟቾቹ መካከል ህጻናት፣ ሴቶችና አረጋውያን ይገኙበታል። በጥቃቱ ሌሎች 50 ሰዎች ከባድና ቀላል ጉዳቶች እንደደረሰባቸውም ተገልጿል። ባለስልጣናት የሟቾች ቁጥር ሊጨምር እንደሚችል ጠቁመዋል። የተባበሩት መንግስታት የደቡብ ሱዳን ተልዕኮ በበኩሉ ባለፉት 48 ሰዓት ውስጥ በተፈጸመ ጥቃት 23 ሰዎች መቁሰላቸውን ገልጿል። በሌላ በኩል በደቡብ ሱዳን ጆን ግሌይ ግዛት በተፈጠረ ግጭት 26 የሰብአዊ እርዳታ ሰራተኞች መጥፋታቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። በደቡብ ሱዳን ወደ ሙሉ የእርስ በርስ ጦርነት የመመለስ አደጋ እንደተጋረጠባት የተባበሩት መንግስታት የሰብአዊ መብቶች ቢሮ ማስታወቁ ይታወሳል። ዘገባው የአልጀዚራ ነው። ጣሊያን በመቶዎች የሚቆጠሩ ዜጎቹን ከተባበሩት አረብ ኤምሬትስ አስወጥታለች። ጣሊያን በመቶዎች የሚቆጠሩ ዜጎቿን ከተባበሩት አረብ ኤምሬት ማስወጣቷን ገልጻለች። በአሁኑ ጊዜ በሀገሪቱ ውስጥ 30 ሺህ ገደማ የጣሊያን ዜጎች እንዳሉም ነው የተጠቆመው። የውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ 98 ዜጎች ከተባበሩት አረብ ኤምሬት ወደ ኦማን ከተዛወሩ በኋላ ሮም እንደሚደርሱም ተናግረዋል። በዱባይ ውስጥ በአስቸጋሪ ሁኔታ ውስጥ የነበሩ ወደ 200 የሚጠጉ የጣሊያን ተማሪዎችን የያዘ ሌላ ቡድን በዛሬው ዕለት ወደ ሚላን በሚደረገው በረራ እንደሚጓዙም ገልጸዋል። በተጨማሪም የጣሊያን ዜጎች በበረራዎች ወደሚገኙባቸው ሀገሮች እንዲጓዙም ለማመቻቸት የኤምባሲ ኮሪደሮችና አውታር መረቦች እየተዘጋጁ መሆኑን አመላክቷል። ጣሊያን በዱባይ በኩል በሺዎች የሚቆጠሩ ዜጎችን ለመመለስ በበረራዎች ገዛ እንደምታደርግም ተናግረዋል። እርምጃው የመጣው በመካከለኛው ምስራቅ ያለውን ጦርነት እየተባባሰ መምጣቱን ተከትሎ ነው ተብሏል። ዘገባው የአልጀዚራ ነው።